የ2026 ዓለም እግር ኳስ ዋንጫ መገባደጃ ላይ ሲደርስ በፊፋ ወቅታዊ የሀገራት ደረጃ ከ1 እስከ 4 የተቀመጡ ብሔራዊ ቡድኖች ግማሽ ፍጻሜውን ተቀላቅለዋል። በተጠባቂው የመጀመሪያ የግማሽ ፍጻሜ ጨዋታ ዛሬ ምሽት 4 ሰዓት የዲዴ ዴሾ ፈረንሳይ ከሉዊስ ዴላፎንቴ ስፔን ጋር እጅግ አጓጊውን ፍልሚያ በዩናይትድ ስቴትስ ዳላስ ስታዲየም ላይ ያከናውናሉ። በኦፕታ ሱፐር ኮምፒውተር ቅድመ ግምት የዛሬውን ጨዋታ የሚያሸንፈው ቡድን ከነገ ምሽቱ የእንግሊዝና አርጀንቲና አሸናፊ በተሻለ የዘንድሮውን መድረክ ዋንጫ የማሸነፍ እድል እንዳለው አስታውቋል። ሁለቱ ብሔራዊ ቡድኖች 48 ተሳታፊና 3 ጣምራ አዘጋጅ ሀገራት በታዩበት የዘንድሮ መድረክ በመንገዳቸው የተለየ መልክን ይዘው ተጉዘዋል። ፈረንሳይ በአስፈሪው የማጥቃት እንቅስቃሴዋ፣ ስፔን ደግሞ በጠንካራ የመከላከል ዘዴ ተመልክተናቸዋል። የሉዊስ ዴላፎንቴ ቡድን ጠንካራ ምሽግ በውድድር መድረኩ 1 ጎል ብቻ ያስተናገደ ሲሆን ግብ ጠባቂው ኡናይ ሲሞን ከ10 ሰዓታት በላይ መረቡን ባለማስደፈር በመድረኩ ታሪክ አዲስ ታሪክ ማስመዝገብ ችሏል። ስፔን በአማካኝ በጨዋታ 598 ፓሶችን ስታደርግ በዚህ በኩል የምትበለጠው በወቅቱ የመድረኩ ሻምፒዮን አርጀንቲና ብቻ ነው። 66 በመቶ በአማካኝ የኳስ ቁጥጥር ብልጫ በተጋጣሚዎቿ ላይ ማሳየትም ችላለች። በ6 ጨዋታዎች 7 ኢላማቸውን የጠበቁ ሙከራዎችን ብቻ ስታስተናግድ በጨዋታ በአማካኝ 1.17 ኢላማቸውን የጠበቀ ሙከራ ብቻም ተደርጎባታል። የማንቸስተር ሲቲው ሮድሪ በአማካኝ ክፍል የቡድኑ ቁልፍ ተጫዋች ሲሆን ተከላካይ ክፍሉ ልምድ ባለው አይሜሪክ ላፖርት ና በወጣቱ ፓው ኩባርሲ እየተመራ ይገኛል። የባርሴሎናው ኮከብ ላሚን ያማል አሁንም በጨዋታው ልዩነት ፈጣሪ ተጫዋች እንደሚሆን ይጠበቃል። በወረቀት ላይ የፈረንሳይ የማጥቃት ኃይል አስፈሪ መሆኑ የሚታይ ሲሆን ክሊያን ምባፔ 8፣ ኦስማን ዴምቤሌ 5 ጎሎችን በእስካሁኑ ጉዞ ከመረብ አገናኝተዋል። በ6 ጨዋታ ተጋጣሚው መረብ ላይ 16 ጎሎችንም የዲዴ ዴሾ ቡድን አስቆጥሯል። ከ1998 በኋላ በመድረኩ ተሳትፏቸው ከፍተኛ የሆነውን 47 ኢላማቸውን የጠበቁ ሙከራዎችን በያዝነው ውድድር ማድረግ ችለዋል። ፈረንሳዮች በወቅቱ አስተናጋጅ ሆነው ሻምፒዮን ሲሆኑ 58 ኢላማቸውን የጠበቁ ሙከራዎችን በተጋጣሚዎቻቸው ላይ ማሳረፍ ችለዋል። በጨዋታ 7.8 ኢላማቸውን የጠበቁ ሙከራዎችን በማድረግ ከ1966 በኋላ በሪከርድነት የተያዘ ቁጥር ማስቀመጥ ችለዋል። ፈረንሳይ በማጥቃቱ 14.3 በመቶ የግብ ዕድል በመፍጠርም በዚህ በኩል አርጀንቲናን በማስከተል መቀመጥ ችላለች። ኪሊያን ምባፔ ከሊዮኔል ሜሲ እኩል 8 ጎሎችን በማስቆጠር ለወርቅ ጫማው እየተፋለመም ይገኛል። ኪሊያን ምባፔ ከወቅቱ የባላንዶር አሸናፊ ኦስማን ዴምቤሌ ጋር አስደናቂ መናበብ በሜዳ ላይ በመፍጠር ላይ ይገኛል። በ16 ቡድኖች ጥሎ ማለፍ ከሞሮኮ ጋር በነበረ ጨዋታ መጠነኛ ጉዳት የገጠመው ምባፔ ከዛሬ ጨዋታ ውጭ ሊሆን የሚችልበት ስጋቶች ሲሰሙ ቢቆይም አሰልጣኝ ዲዴ ዴሾ የቡድኑ አምበል ለወሳኙ ጨዋታ በሙሉ አካላዊ ዝግጁነት ላይ እንደሚገኝ አስታውቀዋል። የባየር ሙኒኩ ኮከብ ማይክል ኦሊሴ ሌላው የቡድኑ ቁልፍ የማጥቃት መሳሪያ ሲሆን 5 ለጎል የሚሆኑ ኳሶችን በእስካሁኑ ጉዞ አመቻችቶ ማቀበል ችሏል። ኦሊሴ በዚህ በምሽቱ ወሳኝ ጨዋታ ተጨማሪ 1 የግብ ዕድል የሚያመቻች ከሆነ ለዘመናት በፔሌ የተያዘውን ሪከርድ የሚያሻሽል ይሆናል። ሁለቱ ሀገራት ከ2 ዓመት በፊት በዩሮ በተመሳሳይ በግማሽ ፍጻሜው ተገናኝተው ስፔን በኒኮ ዊሊያምስ እና ላሚን ያማል ጎሎች 2-1 አሸንፋ ፍጻሜውን መቀላቀል መቻሏ ይታወሳል። በ2006 የጀርመን ዓለም ዋንጫ በጥሎ ማለፍ 16 ተገናኝተው ፈረንሳይ ከመመራት ተነስታ 3-1 በማሸነፍ ሩብ ፍጻሜውን መቀላቀል ችላ እንደነበርም አይዘነጋም።